ሰላም እንደምን አደራችሁ ውድ ጓደኞቼ፣ ሰላምታዬን አቀርባለሁ። እንግዲህ ዛሬም ሳትረሱ ላይክ እና ሰብስክራይብ እያደረጋችሁ ተድራሽ እንድናገኝ ይህ በጣም ያበረታታናል እና ዛሬ ሰንበት ነው። እንግዲህ እኔ ጋር ጠዋት 10:51 ነው። እንግዲህ ትላንትና እንደጀመርኩት በተለይ ዳንኤል መጽሐፍ ብናጠና በዚህ በወቅቱ ብዙ የአመለካከት እይታ ይፈጥርልናል፣ የአመለካከት እድገት ይሰጠናል ብዬ አስቤያለሁ። በጣም ብዙ ነገሮች ናቸው እና እንግዲህ ዳንኤል 2 መጽሐፍ ቅዱስ ነው ዛሬ የምናጠናው ብዬ እና ስለዚህ ዳንኤል 2 እንግዲህ ናቡከደነጾር በነገሰ በሁለተኛው ዓመት ናቡከደነጾር ምንድነው ያለው? ህልም አለመ ይላል። በቃ ህልም፣ በቃ ኃይለኛ ህልሙ ደግሞ ምንድነው ይላል መጽሐፍ ቅዱስ? እውነተኛ ህልም። ስለዚህ ለዚህ እውነተኛ ህልም ምንድነው? በቃ ንጉሱ በጣም በቃ አስጨነቀው፣ እግዚአብሔር አስጨነቀው። ገባችሁና የሚገርም ነው እና መንፈሱ ታወከ፣ እንቅልፍ ከእርሱ ራቀ ይላል። በቃ መተኛት እስከማይችል ነገር። ስለዚህ በዙሪያ ያሉት መተተኞች ከለዳያን በቃ ጠርቶ በቃ ህልሙን ፍቱ። አረኛ እንዴት እናውቃለን? ፍቺውንም ህልሙንም ያለመውን ነገር እኮ ነው። እና እኔ አሳቀኝ ሳስበው፣ ወይ ጉድ ብዬ ወይ ጉልበተኛ ብዬ እና ከዛ ህልሙን ፍቺውን በቃ አባለ። ከዛ በኋላ እነ ዳንኤል በቃ ካልፈታችሁ ግን በቃ ያው ትሞታላችሁ። ፍርሃት በቃ ገባችሁ አይደል? ግራ ምክንያቱም እንዲህ ነው ያው ገባችሁ። በቃ ነገስታት ይሄ ባህሪ ያላቸው ማለት ነው አይደል? እንደፈለጉ ሲሆኑ፣ እግዚአብሔር ግን ይህ ነገር በተለይ አሁን የነ ዳንኤል አገልግሎት ምንድን ነው ከቤተ ክርስቲያን አኳያ የሚለውን ለማስረዳት ነው ይሄንን የማወራው ማለት ነው። እና ከዛ በኋላ ምንድን ነው ዳንኤል በቃ ጊዜ እንዲሰጣቸው ጠይቆ ወደ ጸሎት ገባ። እንግዲህ ምክንያቱም የነ ዳንኤል ልዩነት ምንድን ነው? ሚስጥርን የሚገልጥ በዚህ ያለ ምንድነው? ፍቺውን ግን ብታሳይ ከኔ ዘንድ ስጦታና ዋጋ ብዙ ክብርም ትቀበላላችሁ። ስለዚህ ህልሙን ፍቺውን አሳዩኝ አላቸው። ሁለተኛ ጊዜ መልሶ ንጉሥ ለባሪያዎቹ ህልሙን ይናገር፣ እኛ ፍቺውን እናሳያለን አሉት። ንጉሱ መልሶ ነገሩ ከኔ ዘንድ እንደራቀ በቃ ህልሙ ራሱ ረስቶታል። ስለዚህ ህልሙን ያለመውን ህልም ራሱ እንዲያውቁ ነው። ምክንያቱም እነዚህ ሰዎች አዋቂ ነን ብለዋል። ስለዚህ ምንድነው በዚህ ዳንኤል በቃ ጊዜ ትእዛዝ ወጣ። በቃ ትእዛዝ ወጥቶ ጠቢባን ሁሉ ይገደሉ ዘንድ ጀመረ። በጣም ይገርማል። ከዛ በቃ ግድያ ጀመረ። ከዛ በኋላ ሲጀምር ዳንኤል ጊዜ ይሰጠናሉ። ዳንኤል ከጓደኞቹ ጋር ወዴት ሄደ? ወደ ጸሎት፣ ወደ እግዚአብሔር ማለት ነው። ክብር ለኢየሱስ ይሁን። ከዛ ምንድነው ከዳንኤል 18 ጀምሮ አምላክ ይለምኑ ዘንድ ነገሩ ለባልንጀሮቹ ለአናንያ፣ ለሚሳያ፣ ለአዛር አስታወቃቸው። የዚያን ጊዜ ሚስጥሩ በሌሊት ራእይ ለዳንኤል ተገለጠለት። ክብር ለኢየሱስ ይሁን። ገባችሁ? ተገለጠለት ይላል እና መገለጥ ያለው የት ነው? እግዚአብሔር ቤት ነው፣ ቅዱሳን ጋር ነው፣ ቤተ ክርስቲያን ነው መገለጥ ያለው ማለት ነው። ከዛ በኋላ ዳንኤል ያለው ነገር ነው በጣም ደስ ያለኝ። ጊዜና ዘመናት ይለውጣል፣ ነገስታትን ያፈልሳል፣ ነገስታት ያስነሳል፣ ጥበብን ለጠቢባን፣ እውቀትን ላስተዋዮች ይሰጣል፣ የጠለቀውን የተሰወረውን ይገልጣል፣ በጨለማ ያለውን ያውቃል፣ ብርሃን ከእርሱ ነው። ጥበብ ኃይልን የሰጠህን፣ እኛ የለመንህን ነገር አሁን ያስታወከን አንተ የአባቶች አምላክ ሆይ የንጉሱን ነገር አስታውቀኸኛል፣ እገዛልሃለሁ፣ አመሰግንሃለሁ። ገባችሁ? በቃ ተገለጠላቸው እንደ ዳንኤል። ምክንያቱም እግዚአብሔር ምንድን ነው እዚህ ጋር እግዚአብሔር ያደረገ ያለው እግዚአብሔር ሉዓላዊነት እንዲያውቁ ነገስታት ምንድን ነው ጢሞቴዎስ ላይ አይደለ እንዴ? ለነገስታት ጸልዩ ይላል፣ ሰዎች ሁሉ ሊድኑ ዘንድ በእግዚአብሔር ፊት ደስ የሚል ይህ ነው። እና ምንድነው እዚህ ጋር እግዚአብሔር የእግዚአብሔር ሉዓላዊነት ሁሉን እንደሚቆጣጠር እንዲያውቁ። ምክንያቱም ነገስታት በቃ እንደፈለጉ መግደል እንደፈለጉ እንዳይሆኑ ለእግዚአብሔር ዓላማ የተሾሙ እንደሆነ እንዲያውቁ ነው። ገባችሁ? ምክንያቱም እነዚህ ሰዎች በእርግጥ እግዚአብሔርን አያምኑም። እና ለዚህ እኮ ነው የቤተ ክርስቲያን ስራ ኢየሱስ ያድናል ብቻ ሳይሆን ፍትሐዊ ስራዎች በምድር ላይ አሁን ስታስቡት በምድር ላይ ያለ በወንጌል ምክንያት ብዙ ክርስቲያን ሀገሮች አሉ። ሙሉ በሙሉ እንደ ጣሊያን እንደማ ፍትህ ያለበት አይደል? ሰው እንደ ሰው ተከባብሮ እንኳን የሚኖርበት ሀገር አሜሪካ እንደምታዩት በጣም ጠንካራ ብዙ እስራኤልን የምትደግፍ ብዙ የእግዚአብሔርን ቃል ሉዓላዊነት የሚያውቁ ሀገሮች አሉ።
እና ይህ ነው በምድር ላይ ሰላምን የሚያመጣው ማለት ነው። ገባችሁ? ከተፈጥሮ በላይ በሆነው ነገር እግዚአብሔር እንደሚሰራ እግዚአብሔር እንደሚቆጣጠር ዳንኤል የገለጠ ነገር ማለት ነው። ጊዜን ይሽራል አለ። ጊዜን ማን ሊቆጣጠር? ለምሳሌ አሁን ነገን አትምጣ ማለት ይቻላል? አይቻልም። እግዚአብሔር ነው ይሄን ይችላል። ዘመናትን ይለውጣል። ነገስታት ያፈልሳል፣ ነገስታትን ያስነሳል፣ ነገስታትን ይሽራል። በቃ ገባችሁ? ነገስታት መሾም ብቻ አይደለም ያስነሳል፣ ከእንደገና ደግሞ ነገስታት ያፈልሳል፣ ነገስታትንም ያስነሳል። ጥበብ ለጠቢባን እውቀትን ለሰዎች ይሰጣል ይላል እና እግዚአብሔር ሁሉን የማድረግ ስልጣን አለው እና አማኞች ደግሞ የእግዚአብሔር ሉዓላዊነትን መግለጽ እና እነ ዳንኤል እንግዲህ ቅድም ዶክተር ምህረት ሲናገር የሰማሁት ነበረ። ይሄ ሃይ ስፒሪቹዋል በቃ አይደል እንዴ? ምንድነው የዳንኤል መንፈሳዊ እድገት ከፍተኛ ነው ማለት ነው። ሐዋርያ ጳውሎስ እደጉ እያለ የሚናገረው ነገር ቢሄቭ፣ ታማኝነት፣ ችሎታ በቃ ወደ እግዚአብሔር ስንቀርብ እየታዘዝን እያወቅነው ስንመጣ አይደል እንዴ ወደ እግዚአብሔር እውቀት ወደ መገለጥ እየተጠጋን በቃ ይገባናል ማለት ነው። የእግዚአብሔር ሐሳብ ለልባችን የተገለጠ ይሆናል። ሌሎችም ማብራሪያዎች ልንችል ይችላል። እኔ ግን እዚህ ጋር በጣም ልናገር የምፈልገው በቃ ቤተክርስቲያን የእግዚአብሔር ሉዓላዊነት መግለጽ አለባት። ይህ ፍትሐዊ ስራዎችን መቃወም አለባት። ዋጋም ከፍላ ማለት ነው እና የተከበሩ ሀገሮች እግዚአብሔርን የሚያውቁ ሀገሮች በቃ ምክንያቱም እነ ዳንኤል በዚህ በፖለቲካ ውስጥ ተጽዕኖ ፈጥረዋል እና ክርስቲያኖች በፖለቲካ ውስጥ ተጽዕኖ ፈጣሪዎች የሚሆኑት እውነትንና የእግዚአብሔር ሉዓላዊነትን በመግለጽ ነው እና ዳንኤል እንግዲህ ብዙ ነገር ያለው ስለሚመጣው በቃ ዳንኤል በጣም ክሎስ ስለነበረ አይደል የሚመጡት ነገስታት ህልሙ ምንድነው በቃ ከሱ ሌላ ነገስታት ስለ ፋርስ፣ ስለ ሮም፣ ስለምን ስለነዚህ ብረስ ጠንካራ የሆኑ በኋላ ግን መጨረሻ ላይ የምትመጣዋ መንግስት ሁሉን ትሰባብራለች ነው ጨዋታው። በቃ አይደል እንዴ? ዘላለማዊ አይደለም። የዚህ ዓለም መንግስት ዘላለማዊ አይደለም ነው አባቸው ፍቹ ዋናው በቃ ሰውየው። ከዛ ግን ምንድነው የሆነው ነገር ሰምቶ ፍቹን ከሰማ በኋላ ምንድነው የሆነው ነገር? ዳንኤልን በንጉሱ ፊት መልሶ እንዲህ አለ፣ ንጉስ የጠየቀው ሚስጥር ጠቢባን፣ አስማተኞች፣ ህልም ተርጓሚዎች አይችሉም። ነገር ግን ሚስጥር የሚገልጥ አምላክ በሰማይ ውስጥ አለ። እርሱ በኋለኛ ዘመን የሚሆነውን ለንጉሱ ለናቡከደነጾር አሁን ህልሙ የሚቀጥለው የሚሆነውን ነው። በቃ ገባችሁ? ስለ መጨረሻው ዘመን ስለ ሐሰተኛው ክርስቶስ ብዙ ማብራሪያዎች አሉት በዚህ ጉዳይ ላይ። እኔ ግን ያለን ኃላፊነት ቤተክርስቲያን በዚህ በአለንበት ሁኔታ ከነገስታት ጋር ያለን ኃላፊነት የእግዚአብሔር ሉዓላዊነትን መግለጽ፣ መንግስታት ተጠያቂ እንደሆኑ መግለጽ ነው እና መጨረሻ ላይ ያቺ የምትመጣዋ መንግስት ሁሉንም አደቀቀቻቸው አይደል እንዴ? በቃ ሁሉንም በቃ በጣም ጠንካራ እንደ ብረት የሆነ ሁሉ ምንድነው እግሩ ሸክላ ነው፣ በቃ የሚሰበር ነው። በቃ በእግዚአብሔር ፊት ምንም ትልቅ ነገር እንዳሌለ ነው የነ ዳንኤል ኃላፊነት እና ከዛ በኋላ ንጉሱ ምንድነው ሰገደ ይላል ከአንተ በኋላ ምናምን ብሎ ከዛ በኋላ በጣም ነው የሚገርመው ማለት ነው። ከዛ በኋላ መንግስቱ ሁሉ ትፈጫቸዋለች፣ ታጠፋቸዋለች፣ ለዘላለም ትቆማለች። ድንጋይ እጅ ይሰናካሉ። በእርግጥ እርስ በርስ በቃ ይሄ ብዙ ማብራሪያዎች ያስፈልጉታል ማለት ነው እና ምናልባት እንግዲህ ወደፊት በሚቀጥለው ይሄንን ለማብራራት እሞክራለሁ። አሁን ግን የእግዚአብሔር ሉዓላዊነት መግለጽ አለብን ነው ማለት ነው። መንግስታት ተጠያቂነት አለባቸው። እግዚአብሔር የሚሰጠን ጥበብ በምድር ላይ እንዴት መምራት እንዳለብን ክርስቶስ ኢየሱስ ራሱ እኮ ምሳሌ ሆነላችሁ ይላል። መሪዎች በተለይ ክርስቲያን መሪዎች፣ ትናንትና አንድ ወንድም ጠይቆኝ ነበር ስለ ክርስቲያን መሪዎች ፍትህን የማምጣት ሰው ልጆች ተቻችሎ ስርዓትን የመመስረት ነው። መልካም ስርዓትን በቃ እግዚአብሔርን የማስከበር ነገር ነው ማለት ነው። በተለይ መሪዎች አይደለ እንዴ እርስ በእርስ እንደ አካል ብንሆን አይደለ እንዴ መቀናናት፣ መገፋፋት ባይኖር እኮ ሀገር ትቀና ነበር። በእውነት እኛ እኮ የተለየ ነው እኮ። ለምንድን ነው እንደዚህ ሀገራችን ላይ አይደል እንዴ? ለምሳሌ እነ ዳንኤል ሲያዩ ራእይ በቃ አውሬው ዘንዶ ምናምን ይሄ ሁሉ ባህሪ ነው። በቃ የሰዎች ጭካኔ፣ የሰዎችን ክፋት ነው
በዛ በአውሬና በእንስሳ የመሰሉት ማለት ነው። ሰው ግን መልካም አይደለ? ልክ እንደ ዳንኤል መልካም ባህሪ ነበረው እና ስለዚህ ወገኖቼ እዚህ ምዕራፍ 2 ላይ ስለ መጨረሻው ስለሚሆነው መንግስታት ህልሙ እሱን ገልጾለታል። ግን ምንድነው የእግዚአብሔር ሉዓላዊነትን እንዲያውቅ ንጉሱን ገልጦለታል። ምክንያቱም ነገስታት አንዴ በቃ ሁሉን ሲቆጣጠሩ በቃ ማንም ምንም የሚሆኑ አይመስላቸውም። ግን ነገስታትን ይሽራል ደግሞ ይሾማል እግዚአብሔር። በቃ እግዚአብሔርን እንድንታዘዘው ነው። አንዳንድ ነገስታት እንደምናየው አይደል እንዴ እግዚአብሔርንም ሰውንም ካላከበሩ ተዋርደው በህዝባቸው ተዋርደው ተጎድተው እያየን ነው። ይሄ ሁሉ ለምንድን ነው? ለእግዚአብሔር ነገር አይምሯቸው ዝግ የሆነ በራሳቸው ነገር የሄዱ ከእንደገና ደግሞ ህዝባቸውን የሰው ልጅ ሲጨቁኑ ሲበድሉ የነበሩ በእኛ ዘመን እንኳን እግዚአብሔር ፍርድ እንደሚሰጣቸው አይተናል። ክብር ለኢየሱስ ይሁን ማለት ነው። እና ስለዚህ እግዚአብሔር ሉዓላዊ ነው የሚል ርዕስ አድርገዋለሁ ማለት ነው። እና ክብር ለኢየሱስ ይሁን። እና ከዛ በኋላ ምንድነው ያደረገው? ምንድነው እዚህ ጋር ያደረገው? ደግሞ አምላካችሁ የአማልክት አምላክ የነገስታት ጌታ ሚስጥር ገላጭ ነው። የነ ዳንኤልን አምላክ አመሰግነው። አምላካችሁ በቃ የሁሉ ጌታ ነው፣ ሚስጥር ገላጭ ነው። ዳንኤልም ንጉሱን ለመነ። እሱም ሲድራቅና ሚሳቅን በኋላ ለነ ሲድራቅና ሲዳቅን እንዴት ቦታ እንደሰጣቸው ፖዚሽን እንደሰጣቸው እና እነዚህ ሰዎች በምንድን ነው የታወቁት? በታማኝነት አምላካቸውን በመግለጽ እንጂ በማጭበርበር በወንጀል የእግዚአብሔርን ስም በማሰደብ አይደለም። እና ያለመታደል ሆኖ በእኛ ሀገር ደረጃ ይሄ ያለመብሰል ብዙ ደግሞ ትልልቅ በጣም ብዙ ህዝቡን የያዙት ደግሞ ብዙ ግንዛቤ የሌላቸው በመሆኑ ሀገራችን እንደዚህ እንድትሆን ሆነናል ብዬ ነው በራሴ የማስበው። እና ክብር ለኢየሱስ ይሁን። እና ስለዚህ ምንድነው ምድራችን ተስፋ አላት፣ እጇን ትዘረጋለች የሚል ብዙ ማብራሪያዎች አሉ። ስለዚህ ማመን ነው፣ እኛ ማመን ነው፣ በቃ መቀበል ነው። እግዚአብሔር የሰጠን የገባን ነገር ማመን ነው። ፊውቸር እግዚአብሔር መልካም መሪዎች እንዲኖረን መልካም ማህበረሰቦች መፍጠር እንዳለብን አስባለሁ፣ አምናለሁ ማለት ነው። እና ወገኖቼ ስለዚህ ዳንኤል 2 የሚያስተምረን ያለው አንደኛ ንጉሱ በቃ ቁጭ ብሎ በቃ እኔ ብቻ ነኝ ብሎ ባለበት ሰዓት እንዲያውም አይደል እንደ ራሱ ወርቅ እንደሆነ ምናምን ስለሱም እኮ ነግሮታል። በቃ የሱን ከእግዚአብሔር የተቀበለውን ችሎታ ግን ከሱ በላይ እግዚአብሔር እንዳለ ከሱም የሚመጡት ደግሞ ታላላቅ መንግስታት ግን እንደሚወድቁ ውድቀታቸውን ገለጸለት። ደስ የሚለኝ ግን ነቡከደነፆር በቃ ሰገደለት ይላል። በቃ ለእግዚአብሔር መስገድ ነው። ይህንን እንግዲህ ስናየው የሚገርማችሁ ራእይ 24 ላይ ራእይ 5 ላይ ነው ማለት ነው። እና በቃ ስለ ኢየሱስ ቅድም ሲናገረው ነበረ ዶክተር ምረትም በዳንኤል የሆነ ቪዲዮዎቹን እያየው እና እግዚአብሔርን አመሰግናለሁ። ራእይ 5 ላይ ምንድን ነው? ብርቱ መልአክ መጽሐፍ ይዘረጋ ዘንድ ማተሙ ይፈታ ዘንድ የሚገባው ማን ነው ብለው በታላቅ ድምፅ ሲያውጁ አየሁ። በሰማይ ቢሆን በምድር ላይ ቢሆን ከምድር በታች ቢሆን መጽሐፍ ሊዘረጋ ወይም ሊመለከተው ማንም አልተቻለውም። መጽሐፉን ሊዘረጋ ወይ ሊመለከተው የሚገባው ማንም ስላልተገኘ እጅግ አለቀስኩኝ አለ። ከሽማግሌዎች አንዱ ግን አታልቅስ፣ እነሆ ከአይሁድ ነገድ የሆነው አንበሳ እርሱ የዳዊት ስር መጽሐፉን ይዘረጋ ዘንድ ሰባቱን ማዕተብ ይፈታ ዘንድ ድል ነስቷል አለኝ። ስለዚህ እኛ አይደል እንዴ ከአሸናፊዎች እንበልጣለን። በክርስቶስ የክርስቶስ ሕይወት ስለተሰጠን እውነተኛ ሕይወት ታማኝነትን እውነተኝነትን ስለምናጸባርቅ ይህን ደግሞ የሚያጠፋ የለም፣ ለትውልድ ይሸጋገራል ማለት ነው። እና ወገኖቼ ስለዚህ ይህ አስፈላጊ ነገር ነው። ቤተክርስቲያን በእንደዚህ አይነት ሹመት ነው የተሾመችው። ዳንኤል በጣም ታማኝ ፖለቲከኛ፣ በጣም በቃ ስለ ሙሉአት ስለ ኢሞሽናል ኢንቴሊጀንስ ማለት በጣም በቃ የሚገርም ሰው ነበረና ሙሉ በሙሉ የክርስቶስን ሕይወት የገለጠ እንደሆነና እንደምታዩት ንጉሱ እንደሰገደለትና ከእንደገና ደግሞ በቃ ስልጣኑን ሁሉ እንደሰጠው በቃ እንደሆነ እና አንዳንዴ በቃ እግዚአብሔር ነገር በሚገልጹላችሁ ሰዎች ትልቅ ፍቅር ይዛቸዋል። በቃ
ለምሳሌ አሁን ሰሞኑን ራሱ ቴዲ አፍሮ በቃ የሚገርም ፍቅር ነው በልባችን የፈሰሰው። ለምን የሁላችንም የኢትዮጵያን ብሶት፣ የስደት ችግር ያጋጠመንን ብሶት ስሜት ስለገለጠልን እንደ ታሪክ እንድናስበው እንድናስብ ለምንድን ነው እንዲሆን ነው እንድንል አድርጎናል። ምንም የሚካድ ነገር የለም ማለት ነው እና በቃ ፍቅሩ እስካሁን ድረስ በቃ የሚገርም ነው ማለት ነው። እንደዚሁ የተለያየ እግዚአብሔርን ነገር የሚገልጡልን ሰዎች በቃ ሁሌ በቃ በልዩ አክብሮት ነው የምናያቸው በመሳሳትና ንጉሱ እንደዚህ አይነት ነገር ነው ያንጸባረቀው ማለት ነው። ምክንያቱም ዳንኤል የገለጸለት የተረከለት የእግዚአብሔርን የሰማይን አጀንዳ የሰውዬ ማወቅ ያለበትን አጀንዳ ነው እና እግዚአብሔርን እጅግ አድርገን ገና ለሚሆነው ለሚመጣው እኮ ነገር ነው የሚመጡት ነገስታት በቃ ከሱ የሚበረቱት በቃ እንደ ብረት የሆኑት ሁሉ በቃ እቺ መጨረሻው የምትመጣው የእግዚአብሔር መንግስት ሁሉን ታደቃቸዋለች ብሎ በቃ አመነ፣ እጅ ሰጠ። አሁን ግን በዚህ ዘመን ግን እጅ አይሰጡም፣ ብዙዎች እጅ አይሰጡም፣ ለእውነት እጅ አይሰጡም። በዚህ ምክንያት በቃ ሌላ የሚያድናቸው የለም። በቃ ምንድን ነው የሚለው ከእግዚአብሔር ጋር የሚጣሉ እነሱ ይደቅቃሉ ይላል እና እየደቀቁ እንደምናየው ብዙ ሀገራት ለምንድን ነው እንደዚህ ተዋርደው አይደል እንዴ? እንደዚህ ብዙ ክብር ያላቸው ሰዎች ተዋርደው በህዝባቸው የሚወድቁት እግዚአብሔርን ስርዓት ስለማያውቁና ማወቅም ስለማይፈልጉ ነው። ስለዚህ ወደፊት ወደ ስልጣን ላይ እግዚአብሔርን ስርዓት የሚያውቁና የእግዚአብሔርን ስርዓት የሚገልጡ ቢሆኑ እግዚአብሔር ደግሞ ለእኛ ብዙ በረከትን ሊሰጠን የታመነ አምላክ ነው እና አሁን ግን ያለንበት ሁኔታ እርስ በርስ ስንጣላ ምን ይሆናል? እንጠፋፋለን ይላል። ማንም ጎበዝ የለም እርስ በርስ በመጣላት ማለት ነው። እና እኔ በጣም ነው የሚገርመኝ። ለምሳሌ እነ ዳንኤል ሲገልጡት አይደል እንዴ ስለ ነገስታት እንደ አውሬ፣ ድብ፣ እባብ ምናምን አይደል እንዴ ቀጠቅጣለሁ፣ የናሱን ራሱን እቀጠቅጣለሁ። እግዚአብሔር እንኳን እንዴት እንደሚናደድባቸው እኮ ነው ይሄ አይደል እንዴ ክፋታቸው በእግዚአብሔር በጎነት ላይ እግዚአብሔር በሰጣቸው ስራ ክፉን የመረጡ ሰዎች እግዚአብሔር ይበቀላቸዋል። ስለዚህ ወገኖቼ እና ያው እኛ ባለን ዘመን እግዚአብሔር በሰጠን ጸጋ እውነትን መግለጽ ግድ ይላል በምንችለው ማለት ነው እና ስለዚህ እውነት ደግሞ ክፉን እንደሚያሸንፍ መጽሐፍ ቅዱስ ይነግረናልና ወንድሞቼ እህቶቼ ይህን የምትሰሙ እንግዲህ ላይክ እና ሼር ሰብስክራይብ እንድታደርጉ ዳንኤል 2 እንግዲህ የእግዚአብሔር ሉዓላዊነትን ለመግለጽ ከእንደገና ደግሞ የመጨረሻው ዘመንም አሁንም የእግዚአብሔር መንግስት እንደምታሸንፍና ከእንደገና ደግሞ የዳንኤል ቢሄቭ አይደለን እግዚአብሔር ሚስጥርን የተሰወረ ነገር እንደሚገልጽ መጽሐፍ ቅዱስ ለእናንተ የእግዚአብሔር መንግስት ሚስጥር ተገልጦላችኋል ይላልና ክርስቲያኖች ሚስጥር ገላጮች እንደሆንን በፖለቲካው ላይ በማንኛውም ሁኔታ ላይ ችግር ፈቺዎች እንድንሆን ይፈልጋልና እግዚአብሔር ይህንን ችሎታ እንደሰጠን የሚያስተምረን ክፍል ነው እና እግዚአብሔር ይባርካችሁ። ተባረኩ። ላይክ፣ ሰብስክራይብ፣ ሼር እያደረጋችሁ ሌሎች ተደራሽነት ብንሆን ደስ ይለናል እና